በዓለም አቀፍ ደረጃ ለ114ኛ ጊዜ በሀገራችን ለ49ኛ ጊዜ እንዲሁም በክልላችን ለ30ኛ ጊዜ በታላቅ ድምቀት ለምናከብረው የሴቶች ቀን አከባበር እንኳን አደረሳችሁ፣ እንኳን አደረሰን፣ እንኳን ደስ ያላችሁ። የሴቶችን ቀን ስናከብር ፈጣንና ቀጣይነት ያለው ሁሉ አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል ነው። ይህም ለጤና ሴክተር ትልቅ ትርጉም እንዳለው ሁላችንም መገንዘብ ይኖርብናል። በመሆኑ ጤና ከማክበር ባለፈ የሴቶችን የጤና አገልግሎት ተጠቃሚነት ሊያረጋግጥ የሚችል ተደራሽነትን፣ ጥራትን፣ ፍትሐዊነትን፣ ዘላቂነትን ማዕከል ያደረገ የጤና ስርዓት ለመገንባት ጉልህ አስተዋጽኦ የሚያበረክት መሆኑ አውቀን እና የሐሳብ አድማሳችንን አስፍተን ውጤታማ ተግባር ለመፈጸም የሚያስችል ብቃትና ስነ ምግባር የተሞላበት አሰራርን ለማስፈን የበለጠ የሚያነሳሳ ነው። ከዚህ በማስከተል ቀኑን ስናከብር ዕለቱን ከማሰብ በላይ የሴቶችን ተሳትፎና ተጠቃሚነት የበለጠ የምንወያይበት፣ የምንመክርበት እና የጋራ ሐሳብ ይዘን ነገ ለምንሰራቸው ስራዎች የምንዘጋጅበት ዕለት ነው። እንደ ጤና ሴክተር የጤና ፖሊሲያችን በአሁኑ ሰዓት መከላከልና አክሞ ማዳን ላይ የተመሰረተ ነው። ስለሆነም ፖሊሲው የሴቶችን ይበልጥ ተጠቃሚነትና ተሳትፎ ትኩረት ሰጥቶ የሚሰራበት በመሆኑ የጤና ስርዓታችን የሚመራው በተለይም የማህበረሰባችንን የዕለት ከዕለት የጤና ሁኔታ ቤት ለቤት በማህበረሰብ በጤና ኬላ ደረጃ የሚያገለግሉት ሴት የጤና ኤክስቴንሽን ባለሙያዎች እንደሆኑ ይታወቃል። እነሱም ለሀገራችን ሆነ ለክልላችን የጤና አገልግሎቱ እንዲሳለጥና ውጤታማ እንዲሆን በማድረግ ያበረከቱት አስተዋጽኦ እጅግ ከፍተኛ ነው። እባካችሁ ለጤና ኤክስቴንሽን ሙያተኞቻችን ባለፉት 3-4 ዓመታትም በክልላችን የገጠመን የሰሜን ጦርነትና የውስጥ ግጭት ሳይበግራቸው የጤና ኤክስቴንሽን ፓኬጆችን ማህበረሰቡን ከተባባሰ የጤና ችግር ተጋላጭነት መታደግ የቻሉበት እና ጉዳት የደረሰባቸውን የመጀመሪያ ደረጃ የሕክምና እርዳታ በማድረግ ሕይወት እንዳያልፍ የበኩላቸውን ድርሻ የተወጡበት ነው። በመሆኑ የሕፃናትን ሞት በመቀነስ የእናቶችን ሞት በመቀነስ እንዲሁም በተላላፊ በሽታ ይሞት የነበረውን ቁጥር የቀነሰ መሆኑን በተጨባጭ መረጃዎች ያሳያሉ። ይህ የሚያሳየው ሴቶች ማህበራዊ ኃላፊነታቸውን በመወጣት ያላቸውን ብቃት፣ ጥንካሬና ውጤት ነው። በሌላ መልኩ የጤና ኤክስቴንሽን ፕሮግራም ውጤታማ እንዲሆን የሴቶች ልማት ህብረት አስተዋጽኦ ከፍተኛ ነው። ስለሆነም በቀጣይ ሴቶችን የማደራጀት የማሰልጠንና ወደ ተግባር የማስገባት ስራዎችን አጠናክረን መቀጠል ይጠበቅብናል። በተመሳሳይ በሁሉም የሙያ አይነት ውስጥ ያሉ ሴት የጤና ባለሙያዎችና አስተዳደር ሰራተኞች ስራቸው በአብዛኛው በታታሪነት በታማኝነትና በመልካም ስነ ምግባር ከቢሮ እስከ ቀበሌ ድረስ ወቅታዊ ችግሮች ሳይበግራቸው የጤና አገልግሎት ጥራት፣ ፍትሐዊነት፣ ተደራሽነትና ዘላቂነትን ለማረጋገጥ እያገለገሉ ይገኛሉ። በክልላችን በጤናው ሴክተር ውስጥ ሴቶች የመሪነት ተሳትፏቸውን በማሳደግ እስካሁን የተሰሩት ስራዎች ስንመለከት በቁጥር አነስተኛ የሆነ በየደረጃው በአመራርነት እያገለገሉ ይገኛሉ። በመሆኑ የሴት አመራሮችን የሥራ ተነሳሽነት፣ ውጤታማነት፣ ታታሪነት፣ ስነ ምግባር፣ ትህትና፣ ጥበብ፣ ብልሃትና ጥንቃቄ የተሞላበት የአመራር ስርዓት ተግባራዊ እያደረጉ መሆኑን
በተጨባጭ እውነተኛ ተግባራቸው ይመሰክራል፣ እኛም እናረጋግጣለን። ስለሆነም የዓለም ጤና ድርጅት 6 የጤና ስርዓት ምሰሶዎችን በማስቀመጥ በየደረጃው ተግባራዊ እያደረግ እንገኛለን። እነሱም የጤና አመራር እና መልካም አስተዳደርን ማስፈን፣ ሁለተኛ የጤና አገልግሎትን ጥራትና ፍትሃዊነት ማረጋገጥ፣ ሶስተኛ ዘላቂ የጤና ፋይናንስ ስርዓትን መገንባት፣ አራተኛ በቂ መድኃኒት፣ ሕክምና መሳሪያና ግብዓት ማቅረብ፣ አምስተኛ ብቁ ተወዳዳሪና ተነሳሽነት ያለው የሰው ኃይል መገንባት፣ ስድስተኛ በቴክኖሎጂ የተደገፈ የመረጃ ስርዓትን መዘርጋት ናቸው። ከነዚህ ውስጥ አንዱና ዋናው የማይበገር የጤና ስርዓት በዘላቂነት ለመገንባት በልዩ ትኩረት እየሰራን ያለንበት ሁኔታ አለ። ለዚህም ራሱን የቻለ የአመራር አቅም መገንቢያ ማንዋል በማዘጋጀት እየሰራን እንገኛለን። ይህም ኢንዳክሽን ኤንድ ጋይዲንግ ማንዋል ፎር ሄልዝ ሲስተም ሊደርስ በሚል ተዘጋጅቶ ስልጠና እየተሰጠ ይገኛል። የዚህ ማንዋልና የስልጠናው ዋና ዓላማ በስራ ላይ ያሉ ሁሉንም የጤና አመራሮች ከቢሮ እስከ ጤና ጣቢያ ድረስ ማሰልጠን ነው። እስካሁንም 1020 የሚደርሱ አመራሮችን ማሰልጠን ችለናል። ከዚህ ውስጥም 47 የሚሆኑት ሴቶች ናቸው። በማስከተልም ዘላቂ የጤና ስርዓት ግንባታ የሚገነባው በትውልድ ቅብብሎች በመሆኑ ብቁና እንቁ ተተኪ አመራር በማሰልጠን ማዘጋጀት የሚል ዓላማና ግብ ይዘን እየሰራን እንገኛለን። በመሆኑ በቀጣይ 1500 በላይ ተተኪ አመራር ለማሰልጠን እቅድ የያዝን ሲሆን ከዚህ መካከልም ከ70% ያላነሱት ሴት ተኪ አመራሮች እንዲሆኑ አልመን መተግበር ጀምረናል። እነሆ በዛሬው ዕለትም በአይነቱ ልዩ በሆነው የሴቶች ቀን አከባበር ስነ ስርዓት ላይ 34 የሚደርሱ የሴት ተኪ አመራሮችን አሰልጥነን ዛሬ በዕለቱ እዚህ ዕውቅና የምንሰጣቸው መሆኑን ማብሰር እፈልጋለሁ። እንኳን ደስ ያላችሁ። በአመራር ጥበብና ብቃት በስራ ላይ የሚገኙ የሆስፒታል፣ የዞን ጤና መምሪያ እንዲሁም የቢሮ ሴት አመራሮች እስካሁን ድረስ በላቀ ደረጃ የጤናው ሴክተር ስኬታማ እንዲሆን ላበረከቱት አስተዋጽኦ እና ቀጣይም በሚያበረክቱት አስተዋጽኦ ጭምር ላላቸው ትጋት፣ ብቃት፣ ታታሪነትና ውጤታማነት በዕለቱም ዕውቅና የምንሰጥ ይሆናል። በተጨማሪም በቢሮ የጤና ተግባራቸውን ደከመኝ ሰለቸኝ ሳይሉ ዕለት በዕለት የሚያገለግሉ ብዙ የቢሮአችን የጤና ባለሙያዎችና አስተዳደር ሰራተኞች በመኖራቸው የጤና ስራችን ስኬታማ እየሆነ መጥተዋል። በመሆኑ ከሁሉም የስራ ውጤት አኳያ ስንመለከት ከመካከላቸውም የተሻለ አፈጻጸም ያላቸውን በተከበረው የሴቶች ቀን ዕለት ላይ ዕውቅና የምንሰጥ ይሆናል። በሌላ መልኩ በቢሮአችን ሴቶች በፎረም ተደራጅተው ሐሳባቸውን የሚለዋወጡበት፣ እርስ በርስ የሚተጋገዙበትና የሚደጋገፉበት፣ አንዳቸው ለሌላቸው አቅም የሚሆኑበት ስርዓት ተግባራዊ በማድረግ ላይ እንገኛለን። ይህንንም በቀጣይ የበለጠ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎና ተጠቃሚነትን ሊያሳድግ በሚችል መንገድ ፎረሙን እየደገፍ የምንሄድ መሆኑን በዚሁ አጋጣሚ ማረጋገጥ እወዳለሁ። በአጠቃላይ በጤናው ሴክተር ውስጥ እያገለገሉ ለሚገኙ መላ የጤና ሙያተኞችና ሰራተኞች ሙሉ ዕውቅና
እንዲሰጥልኝና እንድታመሰግኑልኝ በአክብሮት እጠይቃለሁ። ሁሌም ቢሆን ወንዶች ከሴቶች፣ ሴቶች ከወንዶች ያለው ትስስርና ቅንጅት እያደገ የአስተሳሰብ አድማሱ እየተቀየረ የሴቶችን ተሳትፎና ተጠቃሚነት የሚያጎለብት ስራዎችን አትኩረን በዘላቂነት መስራት ፋይዳው ቀኑን ከማክበርና ከንግግር በላይ ነው። ስለሆነም ሴቶች ጥበበኛና ብልሃተኛ መሆናቸውን አምኖ አለመቀበል፣ ብቁና ውጤታማ ሴቶች እያሉ ያላየናቸው፣ እየቻሉ እንደማይችሉ የቆጠርናቸው፣ እየበለጡን እንደማይበልጡን የደበቅናቸው፣ ኃላፊነት መሰጠት እያለባቸው ያልሰጠናቸው በየደረጃው ብዙ ብቁ፣ ታታሪ፣ ታማኝና ምስጉን ሴት ባለሙያዎችም አስተዳደር ሰራተኞችም ይገኛሉ። በመሆኑ ሁላችንም ወንዶችም ሆን ሴቶች ከእይታ ግርዶሽና ከአይቻልም ባይነት ወጥተን በየደረጃው በዘላቂነት ተሳትፏቸውና ተጠቃሚነታቸውን ለማሳደግ አክብረን የመስራት ኃላፊነታችንን መወጣት የግድ የሚል ጉዳይ ነው። ይህን የምለው ሀገር የሚገነባው በትውልድ ነው። ትውልድን የሚያፈራው ደግሞ እናት ወይም ሴት በመሆኗ ክብርና እድገት መስጠት ታላቅነትን ነው የሚያሳየው። ስለሆነም ከክልል እስከ ቀበሌ ድረስ በየደረጃው የምንገኝ አመራሮች የእሳቤ ለውጥ በማድረግ በተግባር ሴቶችን አቅርበንና ተሳታፊነታቸውን በተጨባጭ መተግበር ይጠይቀናል። ሌላው ቢሮአችን ሕፃናትንም ሆነ ለእናቶች ሳቢ፣ ማራኪና ምቹ እንዲሆኑ የእናቶችን የሥራ ጊዜና ውጤታማነት ሊያሳድግ በሚችል አግባብ ደረጃውን የጠበቀ ከነሙሉ ቁሳቁሱ አሟልተን የሕፃናት ማቆያዎችን ስራ አስጀምረናል። ዛሬ ላይ በቢሮአችን የሚገኙ ሴቶች ያለምንም ችግር ተጠቃሚ መሆን ችለዋል። ይህንንም በተጠሪ ተቋማቶቻችን በተዋረድ እንዲሰፋ የማድረግ አቅጣጫ እንከተላለን። በሌላ መልኩ እይታን ከፍ የማድረግ በጋራ የማሰብና የመፈጸም ብቃትን ማሳደግ፣ መደማመጥ፣ መግባባት፣ መወያየት፣ በጋራ መወሰንና መፈጸም የሚያስችል ከትናንት መማር፣ ዛሬ ላይ ትክክለኛው ተግባር መፈጸምና ለነገ አልመን መዘጋጀት የሚያስችል ሂደትና ውጤት በማስመዝገብ እንዲሁም በአልባሳት አንድ እንደሆን ሁሉ የአመለካከት አንድነት በመገንባትና የተግባር ውጤታማነትን ወይም ስኬትን በማረጋገጥ የማይበገር ዘላቂ የጤና ስርዓት በየደረጃው መገንባት አለብን የሚል ትልቅ አደራ መስጠት እፈልጋለሁ። በአጠቃላይ የሀሳብ ከፍታን በማሳደግ የእይታን ማስን በማስፋት ትናንትን ያልለወጥነውን በመለወጥ ያላየነውን በማየት ያልደረስንበትን በመድረስ እንዲሁም ያላለምነውን በማለም ስኬታማ፣ ብቁ እና እንቁ እንዲሁም ተራማጅና አራማጅ ሆነን ትውልድ የምንገነባበትን የጤና ስርዓት ለሕፃናት፣ ለሴቶች፣ ለመላ ማህበረሰቡ ጤና መሻሻል ተግተን ታትረን እና ታምነን ማገልገል ይኖርብናል።